እንኳን ወደ ቤት ሰላም ተመለስክ። እንኳን ደህና ቆያችሁ። በል አረፍ በል። ዛሬ ለቤት እንግዳ ነህ። የሚቀመስ ላምጣ? ኧረ እናቴ አያስፈልግም። ቁጭ በል የሚቀመስ ላምጣ። እኔ አያስፈልግም እኮ እንደው ቁጭ በል። ከዚህ በኋላ አናምንም። ስትወጣም ፍቃድ ጠይቀህ ነው የምትወጣው። እሺ በጽ ከዚህ በኋላ ግን የትም ጥዬሽ አልሄድም። እሺ ማርያምን በል እስቲ። ማርያምን? እሰይ እግዚአብሔር ይመስገን። አሜን። ሰሞኑን ከፌቨን ጋር የተፈጠረውን ነገር ሰምቻለሁ። ተቃዋሚዎቹ በውጭ ነው ከሚያነሱት በላይ አንተና ጓደኞች እያነሳችሁ የምታስተባብሩትን ሀሳቦችን ከመምህራኑ አልፎም እኔ ጆሮ ከደረሰ ሰነባብቷል። ከሁሉ ደግሞ እንደ ግርም ያለ ነገር የዚህ ሁሉ አስተባባሪ ደግሞ አንተ ሆነ መገኘት ነው። ለጥያቄያችሁም መልስ ሳይሰጣችሁ እንዳልቀረም አስተውያለሁ። ልክ ብንሆንም ባንሆንም ተቀበሉ ማለት ግን ጤነኝነት አይደለም። አሁን ጥያቄ የሆኑብን ሀሳቦችን በሙሉ አንድ ባንድ ሰብስበህ ዘልህ እንድትመጣ መሞገት ከፈለክም የምትሞግተው መምህር አገናኛለሁ። ለጥያቄዎች ሁሉ መልስ እስከምታገኝ ድረስ መልካም የሆነ መምህር አገናኛለሁ። ጥሩ አድርጎ ይመልስልሃል። እርሱ ጋር ሄደን ጥያቄዎች ሁሉ መልስ አግኝተው ልብ ሲያርፍ ግን ያኔ ሁለት ልቦና ሆነ ለቆየባቸው ጊዜያቶች እግዚአብሔርን ያሳዘንክበትን ይቅርታ ትጠይቃለህ። ራስህንም ለንስሐ ታዘጋጅና ንስሐ ትገባለህ። በሉ እሷንም እንግዲህ ይቅርታ ትጠይቃትና የጀመራችሁትን የቅድስና ስራ ካቆማችሁበት ትቀጥላላችሁ። በል ተነስና አሁን አንስ ይገርማል። ምኑ? አንቺን የመሰለች መልካምና አስተዋይ ሴት መንገድ ላይ መገኘትሽ
ባክቶኝ አቤልስ? አቤል ቢሮ ነው። ወደ ቤት መምጣቱን አልፈለገውም። ሰሞኑን የተፈጠረው ነገር ረብሾታል። በእርግጥ አንቺም ጥሩ አልሰራሽም። አንተ እንዴት መጣ? ምን ሁኔታ ላይ እንዳለሽ እንዳይሽ ልኮኝ ነው። በእርግጥ ጉዳዩ የኔም ነው። እኔም ላይሽ ነው የመጣሁት። ምን ልንገርህ? አላውቅም ያለሽበትን ሁኔታ፣ ትላንት፣ ከትላንት ወዲያ፣ ዛሬ፣ በቃ የተፈጠረ አዲስ ነገር ካለ ንገሪ። ዘኪ እኔ ከሆነ መለየት አልፈልግም። ተዋደንና ተከባብረን በቤተ ክርስቲያን ስርዓት ወደ ትዳር ለመግባት ፕሮግራም ላይ ያለን ሰዎች ነን። ነገር ግን ሃይማኖትን ሊያስከድ ወይንም ከቤተ ክርስቲያን ሐሳብ ወጥቶ እኔን ተባባሪው ሊያደርገኝ ከሚችል ሰው ጋር አንድ ልሆን አልችልም። ከጌታ ህብረት ተለይቶ ከቅርንጫፎች ወድቆ ከኔ ጋር ህብረት ሊያደርግ አይችልም። እቺ ናት እኮ ፌበን፣ ደፋርና የአቋም ሰው፣ ልባም ሴት። ታዲያ ቆይ ግን አሁን ፌቡ አንቺ ብትወደጂ ያንስሻል? ይህ የወንድምሽ የአቤል ውጤት ነው። አንዴ ላንሳ ይቻላል? አንሺው። ሄሎ ሄሎ ፌቡ፣ እንዴት ነሽ? እንዴት ሰነበት? እግዚአብሔር ይመስገን። ፌብ፣ እንድንገናኝና እንድናወራ ፈልጋለሁ። በምን ጉዳይ ነው የምናወራው? ልዩነት በፈጠረብን ጉዳይ። የኔን አቋም ነግሬሃለሁ። ሌላውን ከአባ ጋር ጨርስ እኮ። ከአባ ጋር አውርተናል እና ጥያቄዎችን በከፊል መልሰውልኛል። አንቺም ብትሆኚ እኮ ግን ፌቡዬ ስተታቴን ቀርበሽ እንጂ እንዴት ርቀሽ ልታስረጅኝ ትሞክሪያለሽ? አባ ምን አሉክ? እያወራን ነው። እኔ ጋር ለነበሩ ጥያቄዎችም አንድ መምህር አገናኝተውኛል። ግን ፌቡዬ ናፈቅሽኝ። በቃ ነገ እንገናኛለን። እሺ ቻው። እሱ ነው። እግዚአብሔር ይመስገን። ሰሞኑን ምን ሆነሻል? ሁኔታሽ ልክ አይደለም። አረ ምንም አልሆንኩም። እርግጠኛ ነሽ? አልደበረሽም? ለምን ይደበረኛል? እኔ እንጃ። በጮህ ተቀየረ። እሺ ጥያቄ ልጠይቅሽ? ጠይቂ። ለቅዱሳን ለማርያም እያላችሁ መዘመር ተገቢ ነው? እንዲያድርጉልኝ፣ እንዲለምንሻለሁ፣ እንዲያመሰግንሻለሁ እያሉ መዘመር አምልኮ አይደለም? መዘመር ማምለክ ነው ብቻ ያለው ማን ነው? እና መዝሙር አምልኮ አይደለም? መዝሙር ልመናም ምስጋናም አምልኮም ነው። እሺ እና ምስጋና ከጌታ ውጪ ለፍጡር ይገባል ብለሽ ታስቢያለሽ? በነገራችን ላይ ካለበት ትካዜ እንዲነፍስ የሚዘራ ህይወት የሚያድሰውን ከስራት ነጥቆ የሚያድን መልሶች ያሉበት ጥያቄ ስትመጪ ደስ ብሎኝ። አሁን መልሽልኝ። ከየቱ ልጀምርልሽ? ለምን ለቅዱሳኑ ትዘምራላችሁ? እያመሰገናችሁ እየለመናችሁ ወይስ እያመለካችሁ? ጥሩ ጥያቄ አንስተሻል። ኦርቶዶክሳዊ ቤተክርስቲያናችን ካሏት ብዙ መገለጫዎች አንዱና ዋነኛው ምስጋና የሚገባውን እግዚአብሔርን ሳታቋርጥ የማመስገን አገልግሎቷ ነው። እግዚአብሔርን ለማመስገን ለዓመታት የዜማ ስልት ተምረው የተመረቁ የሰባት እግዚአብሔር ሊቃውንቶች አሏት ይህች ቤተክርስቲያን። ዝማሬዋ፣ ማህሌቷና ቅዳሴዋ የ24 ሰዓታት አገልግሎት የማይበቃው ለሰዓታት ሲባል በንባብ እየተባለ ዜናው እያጠረ የሚተው በመሆኑ ፀሐይ በማይጠልቅበት በዘላለማዊ መንግስት ለማመስገን ዝግጁ ሆና የምትጠባበቅ ቤተክርስቲያን ያሰኛታል። ከዚህ እንደ ባህር ጥልቅ ከሆነው ስብሐተ እግዚአብሔር ጋር እግዚአብሔር ቅዱሳንንም በሰፊው ታመሰግናቸዋለች። ምስጋና የባህሪ ገንዘቡ የሆነው እግዚአብሔር ከሆነ
ፍጡራን ለሆኑ ሰዎች ለመላእክትና ለማርያም የሚዘመረው መዝሙርና የሚቀርበው ውዳሴ ተገቢ ነው? ለቅዱሳን መዘመር ከመጽሐፍ ቅዱስ አንጻርስ ተገቢ ነው ትያለሽ? ይህን ጥያቄ ለመመለስ በመጽሐፍ ቅዱስ ወደር የማይገኝለት ዘማሪ ጋር እንሂድ። በመጽሐፍ ቅዱስ በስሙ 150 መዝሙራት የተጻፉለት ራሱ 87 መዝሙራትን የዘመረና በስሩ ያሉ መዘምራን ደግሞ አብሮት ብዙ መዝሙራትን የዘመሩበት የዝማሬ ባለጠጋ ንጉስ ዳዊትን ለፍጡር ምስጋና ይገባል ወይ ብለን እንጠይቀው። ፈጣሪ እንደ ልቤ የሚለው ቅዱስ ዳዊት የመጀመሪያ መዝሙሩ ምስጉን ነው፣ በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ ብሎ ይጀምራል። ተመልከች፣ ዳዊት በዚህ ዝማሬው ምስጉን ነው ያለው ፈጣሪ ወይስ ፍጡርን? እግዚአብሔር ነው እንዳለን በእግዚአብሔር ሕግ ደስ ይለዋል ይላል። ስለዚህ ዳዊት ዝማሬውን የጀመረው በክፎች ምክር ላልሄደ፣ በኃጢአተኞች መንገድ ላልቆመ፣ በዋዘኞች ወንበር ያልተቀመጠን ሰው በማመስገን ነው ማለት ነው። ወደ መዝሙሩ ስንገባ ዳዊት ምስጋናውን ሰፋ አድርጎ ለቀኖች ምስጋና ይገባቸዋል፣ ለችግረኛ የሚያስብ ምስጉን ነው፣ አንተ የመረጥከው በአደባባዮችም ለማደር የተቀበልከው ምስጉን ነው፣ እግዚአብሔር አምላክ የሆነ ሕዝብ ምስጉን ነው፣ እልልታን የሚያውቅ ሕዝብ ምስጉን ነው እያለ ከግለሰቦች አልፎ ሕዝብን ሲያመሰግን እናገኘዋለን። ከሁሉ የሚደንቀው ደግሞ መተላለፉ የቀረችለት ኃጢአቱ የተከደነችለት ሰው ምስጉን ነው የሚለው ነው። ኃጢአቱን እግዚአብሔር ይቅር ያለውና በደሉን የሸፈነለት ሰው በታላቁ ዘማሪ በዳዊት መዝሙር ከተዘመረለት በሐሳቧ እንኳን ኃጢአትን ስላልሰራችሁ ድንግል ምን አይነት መዝሙር ይዘመረላት ይሆን? ንጉስ ዳዊት ሕይወት ላላቸው ነገራቶች ብቻ ዘምሮ አላቆመም። ለማትናገረው ከእንጨት ከድንጋይ በሰው እጅ ለተሰራችው ከተማ ለጽዮን የእግዚአብሔር ማደሪያ በመሆኑ ዝማሬን አዚሞላታል። እግዚአብሔር ጽዮንን መርጧታል፣ ማደሪያው ተሆነው ዘንድ ወዷታልና እንዲህ ሲል ይህች ማረፊያዬ ናት፣ መርጫታለሁና በእርሷም አድራለሁ። እግዚአብሔር የጽዮንን ደጆች ይወዷቸዋል። የእግዚአብሔር ከተማ ሆይ በአንቺ የከበረ ነገር ይባላል። በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንን ባሰብናት ጊዜ አለቀስን። የማረኩን በዚያ የዝማሬን ቃል ፈለጉብን። የእግዚአብሔርን ዝማሬ እንዴት በባዕድ ምድር እንዘምራለን? ኢየሩሳሌም ሆይ ብረሳሽ ቀኝ ትርሳኝ፣ ባላስብሽ ምላሴ ከጉሮሬ ትጣበቅ። ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ ብሎ ሲዘምር እናገኘዋለን። ከራሱ አልፎ በዙሪያው ላይ ያሉት በመዝሙሩ እንዲህ ሲል ጥሪን አቀረበ። ጽዮንን ክበቧት፣ በዙሪያም ተመላለሱ፣ ግንቦቿን ቁጠሩ፣ በብርታቷ ልባችሁን አኑሩ፣ ለሚመጣው ትውልድ ትነግሩ ዘንድ። የእግዚአብሔርን ከተማ ጽዮንን ለማይወዱ ደግሞ በመዝሙሩ ጽዮንን የሚጠሉ ሁሉ ይፈሩ፣ ወደ ኋላቸው የሚመለሱ ብሎ ዘምሯል። ዳዊት ስንት ኃጢአተኛ ሲራኮት ለሚውልና ለሚያድርባት ከተማ የእግዚአብሔር ማደሪያው እንድትሆን እንደመረጣት አውቆ እንዲህ ሲዘምር ማየቴ መንፈስ ቅዱስ ይጸልልሻል፣ የልዑል ኃይልም ያድርብሻል ተብሎ ለተነገረላት ድንግል ማርያም የእግዚአብሔር ከተማ የመንፈስ ቅዱስ ማደሪያ የጌታዬ እናት ብዬ መዘመር እንድችል ኃይል ይሰጠኛል። ባቢሎን በተባለ በኃጢአት ስፍራ ውስጥ ሆኜ ድንግልን ባሰብኳት ጊዜ እንዳለቅስና ድንግል ሆይ ብረሳሽ ቀኝ ትርሳኝ፣ ባላስብሽ ምላሴ ከጉሮሬ ትጣበቅ ብዬ እንድዘምር ኃይል ይሆነኛል። ዳዊት ብቻ አይደለም፣ ልጁ ሰሎሞን ደግሞ ከመዝሙራት ሁሉ በሚበልጠው የሰሎሞን መዝሙር መኃልየ መኃልይ ዘሰሎሞን በተባለው ድርሰቱ ከአባቱ የባሰ ድንቅ መዝሙር ቅኔ ሲቀኝ ተመልከት። በዚህ ዝማሬው ላይ በፍቅረኛሞች መካከል የሚደረግን የፍቅር ቃል ልውውጥ ሰበብ አድርጎ መድኃኔዓለም ክርስቶስ ሙሽራው ስላደረጋትና እርሷም ውዴ ብላ ስለምትጠራት ቅድስት ቤተ ክርስቲያን ውብ ስንኞች ጽፎ ታገኛለህ። በዝማሬው ላይ ቅድስት ቤተ ክርስቲያን ውዷ የሆነውንና ነፍስ የወደደችው መድኃኔዓለም ክርስቶስን ስትፈልገው በከተማ የሚጠብቁ ጠባቂዎች የተባሉ መላእክትን ስትጠይቅ ቤተ ክርስቲያን በቀዳም ሱር የምትዘምረው እርሱ እስኪፈልግ ድረስ ፍቅርን እንዳታስነሱት ብላ አልጋ በተባለ መቃብር ስለ ሰው ልጆች ፍቅር የተኛውን ክርስቶስን እርሱ ወዶ ፈቅዶ ሞትን ድል አድርጎ እስከሚነሳ ድረስ በእምነት እንዲጠብቁ ስትናገር ውዴ ወደ ገነቱ ወረደ ብላ ነፍሳትን ይዞ ወደ ገነት ስለመውጣቱ ስትናገር በሰሎሞን ዝማሬ ውስጥ ታገኘዋለህ። በዚህ ዝማሬው ላይ ሙሽራው ስለ ሙሽራይቱ ቤተክርስቲያን ቅድስናና ውበት፣ ጡቶቿ ስለተባሉ የቃሉ ወተት ስለሚፈስባቸው ብሉይና አዲስ ኪዳን ማማር ድንቅ ቅኔን ሲዘምር ታገኘዋለህ። በሰሎሞን ዝማሬ ላይ ወዳጄ ሆይ ነይ፣ ውበቴ ሆይ ተነሽ፣ ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽም የሚሉት ውብ ዝማሬዎች ለፍጡር እንጂ ለፈጣሪ የቀረቡ ምስጋናዎች አይደሉም።
ለዚህም ነው ቅድስት ቤተ ክርስቲያን ይህን ውብ ዝማሬ ሁለንተናዋ በቅድስና ለተዋበችው ቅድስት ድንግል ማርያም ዝማሬ አድርጋ የምታቀርበው። አባቱ ዳዊት ልጄ ሆይ እይ ስሚም ጆሮሽንም አዘንቢ ብሎ ለጠራት ድንግል ልጁ ሰለሞን ደግሞ እህቴ ሙሽራዬ ሆይ ብሎ መዘመሩን የምንቀበለው ከዚህ ተነስተን ነው። በነገራችን ላይ ቅዱሳንን ማመስገን በዳዊትና በሰለሞን ብቻ አላበቃም። መላእክትም ቅዱሳንን ሲያመሰግኑ ታይቷል። ሊቀ መላእክት ቅዱስ ገብርኤል ጸጋን የተመላሽ ሆይ ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ ብሎ ያቀረበው ምስጋና ከእንዲቱ ለሻል ሰላምታ እየዘለለ ያለፈ ምስጋና አይደለም። ዘካርያስን ከካህናት ተለይተ የተባረከ ነው ያላለው መልአክ ለድንግል ማርያም ለይቶ ያቀረበው በእርግጥም ምስጋና ነበር። ስለሆነ የገብርኤልን ምስጋና ተውሰን ድንግሊቱን ዘወትር እናመሰግናታለን። ገብርኤል ያቀረበው ምስጋና እኛ ማቅረብ አያስፈልገንም የሚሉ ሰዎች ይኖራሉ። ሆኖም ድንግሊቱ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ብላ መናገሯ ለማመስገናችን ትልቅ ምክንያት ነው። ትውልድ ሁሉ አለች እንጂ ሰው ሁሉ አለች። ስለዚህ ከትውልዱ የማያመሰግኗት ቢገኙም አይደንቅም። ከኛ የሚጠበቀው እንደነው በትውልዳችን ጻድቅ ሆኖ መገኘት ብቻ ነው። መልአኩ ገብርኤል ደስ ይበልሽ ቢላትም እኛ እንላትም የሚሉ ሰዎች መላእክት ቅዱስ 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 ብሎ የሚያመሰግኑትን እግዚአብሔር ቅዱስ 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 ብሎ ለማመስገን እንዴት ፈቃደኛ ሊሆኑ ይችላሉ? ለእግዚአብሔር የተነገሩ ቃላት ለቅዱሳን ተደግሞ ብናገኛቸው እንኳን ትርጉሙን እንረዳለን እንጂ የእግዚአብሔርን ክብር ቅዱሳን ወሰዱ አንልም። ለምሳሌ ጌታ መጥምቁ ዮሐንስን የሚያበራ መብራት ነበር፣ በብርሃኑ ደስ ሊላችሁ ወደዳችሁ ሲለው፣ ወንጌላዊ ደግሞ እርሱ ስለ ብርሃን ሊመሰክር መጣ እንጂ ብርሃን አልነበረም ብሎታል። የማንን እንቀበል? የጌታን ንግግር ወይንስ የወንጌላዊውን? ዮሐንስ ብርሃን ነበር ወይስ አይደለም? መልሱ ግልጥ ነው። ዮሐንስ ብርሃን ነው። የዮሐንስ ብርሃንነት ግን ከጌታ ብርሃንነት ጋር ሲተያይ የሻማና የፀሐይ ያህል ነውና ብርሃን አልነበረም ተብሏል ብለን እንረዳዋለን። የእግዚአብሔርን ክብር አስጠብቃለሁ ብሎ ግን የትርጉም ልዩነቱን ሳይረዳ ለቅዱሳን የሚቀርብን ምስጋና የመተቸት ዝንባሌ ያለው ሰው ይህ አካሄዱ ከመጽሐፍ ቅዱስ ጋር የሚያጣላው ነው። እስቲ ቅዱስ ጳውሎስን ንግግር እንመልከት። ቅዱስ ጳውሎስ በገላትያ ምዕራፍ 2 ቁጥር 20 ላይ ከክርስቶስ ጋር ተሰቅያለሁ ብሏል። አልፎ ተርፎም እኔ ለዓለም ከተሰቀልኩበት ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ብሏል። የዚህ ንግግር ትርጉም ምንድነው? ቅዱስ ጳውሎስ ከክርስቶስ ጋር ተሰቅሎ ነበር ማለት ነው? የተሰቀለውስ በቀኝ ነው ወይስ በግራው? ለዓለም ተሰቀልኩ እንዴት አለ? እውን ለዓለም የተሰቀለው ጳውሎስ ነው? ጳውሎስ የተሰቀለው የክርስቶስን ክብር መሸፈኑ ነው ማለት እንችላለን? እንደዛ እንዳንል ደግሞ ራሱ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 13 ላይ ጳውሎስ ስለናንተ ተሰቅሏልን? እኛ ግን የተሰቀለውን ክርስቶስን እንሰብካለን ብሎ አሳርፎናል። ስለዚህ መተርጎም መብራራት አለበት እንጂ ቃሉ ተመሳሰለ ተብሎ አይጠለጠልም። ጫማ ይስተካከላል እንጂ እግር አይስተካከልም እንደሚባለው መስተካከል ያለበት የኛ አረዳድ እንጂ የመጽሐፉ ቃል አይደለም። ሐዋርያው ከክርስቶስ ጋር ተሰቅያለሁ ሲል የክርስቶስን የመከራ መንገድ ተከትያለሁ፣ የመከራው ተሳታፊ በመሆን የክብሩ ተካፋይ እሆናለሁ ሲል ነው። ለዓለም ተሰቀልኩ ያለው ደግሞ በክርስቶስ መከራ በማመኔ ለዓለም ኃጢአት ሞት ሆኛለሁ ማለቱ ነው። እንዲህ ብለን እናብራራለን እንጂ ጳውሎስ የክርስቶስን ክብር ተጋፋ አንልም። ቅዱሳን የምናመሰግናቸው እግዚአብሔር ስለሆኑና ነብዩ እንዳለው እግዚአብሔር በቅዱሳኑ ላይ ድንቅ ስለሆነ ነው። ስዕሉ ሲደነቅለት የሚበሳጭ ሳሊ እንደሌለ ሁሉ የእርሱ ድንቅ ስራዎቹ ነው እርሱን አገልግለው ሲወደሱ እግዚአብሔርን ደስ ይለዋል እንጂ አያዝንም። ጠርሙስ ሰብራ ሽቱን በእግሩ ላይ ላፈሰሰችለት ሴት ወንጌል በሚነገርበት ስፍራ ሁሉ ያደረገችው ነገር ለእርሷ መታሰቢያ ይሆናል ብሎ የተናገረ ጌታ አንገታቸው ተሰብሮ ደማቸውን ስለ ስሙ ስላፈሰሱ ቅዱሳን በዓለም ሁሉ ቢነገርና ቢዘመር የሚከለክል አይደለም። ምስጋና እንኳን ለቅዱሳን በሃይማኖታችን ከጸናን ለኛ ለደካሞችም አልተከለከልንም። በቆላስያስ ምዕራፍ 2 ቁጥር 7 ላይ እንዲህ ተብሎ ተጽፏልና ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁም በሃይማኖታችሁ ጽኑ፣ ምስጋናም ይበዛላችኋል ተብሎ ተጽፏልና። እሺ ቆይ አንቺ ጠራሻችሁ እነሱ ይሰሙኛል ብለሽ ታስቢያለሽ? በሚገባ አይደለም። አሁን በአዲስ ኪዳን ዘመን ይቅርና ጌታ ስለ ኃጢአታችን ሳይሰቀል ሳይሞትና ሞትን ድል አድርጎ ሳይነሳ በፊት ሳኦል ንጉስ በነበረ ዘመን ስልጣኔን ዳዊት ሊቀማኝ ነው በሚል ጭንቀት ቀጣይ የሚፈጠረውን ነገር ለማወቅ መናፍስት ጠሪዎች ጋር በመሄድ ሳሙኤልን አግኝቶ አናግሮታል። ተመልከች፣ አንድ ተራ መናፍስት ጠሪ በስጋ በዚህ ምድር የሌለን
ሊያውም በብሉይ ኪዳን ዘመን ጠርቶ ነቢይ ሳሙኤልን ማናገር ከቻለ ሳሙኤልም ቀጣይ ጣፈንታውን ነግሮት መሄድ ከቻለ ከዚህ ከሞት ወደ ህይወት ከጨለማ ወደ ብርሃን በመጣንበት በአዲስ ዘመን ቅዱሳንን መጥራትና ለምኑልን ማለት እንዴት አይቻልም? እንዴትስ አይሰሙንም ልንል እንደፍራለን? ምን ላይ እንደዚህ የሚል ጥቅስ ያለው? አንደኛ ሳሙኤል ምዕራፍ 28 ከቁጥር 8 እስከ 20። ቀላል ጥያቄ ልጠይቅሽ። ከመናፍስት ጠሪ ይሻላለሁ ብለሽ ታምኛለሽ እንዴ? አሁን ምን ጥያቄ ያለው? መናፍስት ጠሪ ያደረገውን አንቺ በንጹህና በእውነተኛ እግዚአብሔር መንፈስ ልታደርጊው ትችያለሽ? አመል አስተዊ እኛ ቅዱሳን ጻድቃንና ሰማዕታት ድንግል ማርያምንም ጨምሮ ስንጠራ እንደሚሰሙን አምነን ኃጢአተኛና በደለኛ ነን ብለን እናንተ ክርስቶስ ኢየሱስን መስላችሁ ተጋድላችሁን የጨረሳችሁ ሆይ እባካችሁ ለምኑልን፣ አስታርቁን፣ ይቅር በሉን እያለን ይቅር እንዲልን እንማጸናቸዋለን። ኮናኝና አጽዳቂ ግን እግዚአብሔር። ቆይ ልጄን ይቻት ልምጣ። ስቻት ረጅም ሰዓት ተቀመጥኩ። በዛው እያሰላሰልሽ አልገባኝም። ትተዋወቃላችሁ እንዴ? ባለቤትሽ እንደሆነና ጥሩ መምህር እንደሆነ ነግሮኛል። ዝናውን ከብዙ ሰው ሰምቼ ሊቀርብኩት ጌታ የባረከው ልጅ ነው። ወድጄዋለሁ። ጌታ ይባርክ ወንድሜ። አሜን። በሉ ጊዜያችሁን አልያዝባችሁ። ሌላ ቀን ተገናኝተን ግን በደንብ እንነጋገራለን። አሜን ወንድሜ። ጌታ ይባርክ። አሜን አሜን አሜን። አይ Thank you.